ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉም መልካም ነው። በያላችሁበት ሰላማችሁ ብዙ ትበልልኝ እያልኩ እንግዲህ ዛሬ ይዤላችሁ የመጣሁት ሩታ በጣም አሟታል። ድንገተኛ ህመም ማለት ነው። ታውቃላችሁ አሁን ላይ ያለችበት በጣም ከባድ ጊዜ ላይ ነው ማለት ነው። ይሄ ስላችሁ ደግሞ በዚህ ሰዓት አብርሽ ከጎኗ የለም ምናምን ነገር። እሱ ደግሞ ወደ ቡታጅራ ሄዷል። ይሄን በማስመልከት እንግዲህ ነፂም ራሷን ስታ ወድቃለች ዛሬ ላይ ማለት ነው። ቪዲዮ አይታችሁ ከሆነ ነፂ ቤትም በጣም ከባድ ነው። ከምንም በላይ ሩታ በጣም ነው የሚከብድ ማለት ነው ጋይስ። ከምንም በላይ ልላችሁ ፈልጌ ነው። በዛ ላይ ደግሞ እርጉዝ ናት ማለት ነው። በዛ ላይ እርጉዝ ናት። በፊት ላይ ሞትኩልሽ፣ ወደድኩሽ፣ በዚህ ወጣው በዛ ገባው የምለው ሰው ዛሬ ላይ የለም አጠገቡ ማለት ነው አብርሽ። እንደዛ ሆኖ ግን ተጨንቅ ያለው እንደዚህ ሆኛለሁ የምለው ለምንድን ነው? በፊት አሁን ሩታ እርጉዝ ናት ታውቃላችሁ ማለት ነው። እርጉዝም ሆና ራሱ ማለት ነው። ግን በቃ ራሷ ላይ የሆነ ነገር በፊት ላይም ራሱ ትታመማለች አይታችሁ ከሆነ ማለት ነው። የሆነ ነገር ከተፈጠረ ድረስ ሆስፒታል ነው የምትገባ እሷ ማለት ነው። ብቻ አላውቅም እንዴት እንደሆነ ራሱ ማለት ነው። እና ቤተሰቦቼ በጣም ከባድ ሁኔታ ላይ ነው የምትገኘው ሩታ ማለት ነው። እውነት ለመናገር ታውቃላችሁ እንኳን አርግዛ ማለት ነው፣ እንዲሁም ደግሞ ብቻዋን ሆና ተለይታ በጣም ነው ከብዳት ማለት ነው፣ ከምንም በላይ ማለት ነው። እና ብቻ በጣም ከባድ ነው። እስቲ ለአንድ ሰዓት ወይም ደግሞ ብቻ ለአንድ ሰዓት እስቲ የእሷ ቦታ ሆናችሁ ራሳችሁ አስቡ ማለት ነው። በጣም ነው የሚከብደው። ራሳችሁ መቋቋም ነው የምታቀቱት ማለት ነው። እና ብቻ እንደምንም ብታረቁ እና አንድ ላይ ቢሆኑ ጀስት ለልጃቸው ሲባል ማለት ነው። እና ይሄ ነው የምላችሁ ውድ ሀገሬ ልጆች። እንግዲህ አብርሃምም ደግሞ ብቻዬ ነው እኮ ቤቱ ሊበላኝ ደረሰ፣ በዚህ ወጣ በዚህ ገባ ምናምን ምናምን እያለ ነበረ ታውቃላችሁ ማለት ነው። እና እሱም ራሱ አልቃሻ ነው። አብርሽ ራሱ እኮ አልቃሻ ነው። እናት ነገሮቹን ያለፈ ታሪክ ያችን ነፂ መጣ ስላበላሸችው ነው ህይወታቸውን። እንግዲህ ፈጣሪ በዚህ በቃ ይበላችሁ ልላችሁ ወዳለሁ ማለት ነው። ከወደዳችሁ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ ማርሽ በሏት ማለት ነው።